ዛሬ መጽሐሽ ነው። ካሌብ ተዋት ልጅ መቼ በደም አይጨማለቅ። አባባ ካሌብ መንፈስ ነው። አባባ እኮ ሙቷል። ዝም በይ። ምንድን ነው የተፈጠረው? ትሁት አንቺ አገባሽም። የኔ ልጅ እሺ በልኝ፣ የምነግርህን እሺ በልኝ። ከዚህ ሰዓት ጀምሮ በዚህ ሰይጣን መሰቃየት የለብንም። ካሌብ እባክህን፣ እኔ ያለሁበት ሁኔታ ህልም ይሁን አላውቅም። ህልም መሰለሽ አይደል? የእውነት ትሞቻለሽ። እባካችሁ ሽጉጥ ይቀመጥና ቁጭ ብለን እንነጋገር። ትሰሚኛለሽ? ከአንቺ ጋር ምንም የምነጋገረው ነገር የለም። ይልቅ ከዚህ ቤት በነፍስ አትወጫትም። እባክሽ ልጄ፣ እኔ አባትህ የምልህን ስማ። እጅ በደም ተጨማልቆ ቀሪ ዘመንህን እስር ቤት ለማሳለፍ ፈልገህ ነው? ካሌብ እባክህን ተረጋጋ። አባትህ የሚልህን ለሰከንድ ስማ። ቤተሰቡን በጠበጠችው። ነገ ማንኛችንን እንደምትገል አናውቅም። እኔ የሚሰማኝ ሁላችንም ተረኛ ሟቾች እንደሆነ። ልጄ፣ አንድ ጊዜ ከኔ ጋር ማውራት አለብህ። ብቻህን ላውራ። እሺ በለኝ። እሺ በለው ካሌብ። አባዬ፣ አንቀጽ ጠቅሼ ፍርድ ቤት ባላቆማትም ፍርዱን እኔ መስጠት አያቅተኝም። እሱ ነገር ስጠኝ። የቤተሰባችንን ችግር እኛ ራሳችን መፍታት እየቻለን መፍቀድ የለብንም። አስተውል የኔ ልጅ። እሺ በል። እሺ በለው ካሌብ። አለመሞቷ በሁለት መንገድ ይጠቅመኛል። አባዬ፣ እሷ እኮ ገዳይ ነች። አለመሞቷ ሳይሆን መሞቷ ነው የሚጠቅመን። መሞቷማ አንተን መቀመቅ ይከትብኛል። አባ፣ ክፉ ሰዎችን እያስወገድን ከመጣን ምንም አንቸገርም። አንተ ያለ ጭራቂ ህይወቴን ልትቀማኝ ከነበረ አንተ ከሌለህማ ማን ይጠብቀኛል? አንተ እርምጃ ከወሰድክ አንድ ሰይጣን ብቻ ነው የምታስወግደው። የቀሩትን ግን ለማስወገድ አይችልም፣ ምክንያቱም ትታሰራለህ። አላውቅም፣ ግን እችን ጭራቅ ገድያት ስሜቴ በተረጋጋ። ስሜትን አቀዝቅዘው። አየህ ልጄ፣ እንደዚች አይነቷን በቁም መግደል ነው የሚያስፈልገው። ለእያንዳንዱ በቀል የእሷን መሞት ሳይሆን መቆም ነው የምፈልገው። በቀል በሞት ሲጠናቀቅ ነው ደስ የሚለው። አትሳሳት ልጄ፣ በቀል በቁም ሞት ሲጠናቀቅ ነው ደስ የሚለው። እሺ አባዬ፣ ከቃል አልወጣም። ያው እስከ ዛሬ እያስመሰልኩ ኖር የለ ችግር የለውም። ክበር። አባባ ታሪክ መስራታቸውን ቀጥለዋል። ኤደን እና ዳኒን እንደነበረው ወደ ፍቅራቸው እንዲመለሱ ሽማግሌ በመሆኑም አስታርቀዋቸዋል። በእርግጥ ኤደን ነገሩን እንደ ቀላል እንዳላየችውና ይህንን ነገር በሙሉ ልቧ ይቅርታ ልታደርግለት ምንም እንኳን ከባድ ቢሆንባትም አባባ ግን ኤደንን ሊያሳምኗት ችለዋል። ዳኒ አሁን በሚገባ ከአባባ ጋር በጣም ቤተሰባዊ የሆነ ፍቅር በመመስረት እጅግ ደስ በሚያሰኝ ሁኔታ እንደውም በተለየ መልኩ ድግስ በመደገስም ሰርፕራይዝ ማድረግ ፈልገዋል። ታዲያ የሰራተኝነት ቦታውን ተክታ የምትሰራው ቲና ናት። ህይወትን ወደ ውጭ ይዣት ለወጣ ስለሆነ ምግብ ገዝተን ይህንን እንግዳ እንድናስተናግድበት ይሁን በማለት ለአባባ ሀሳብ አቅርበውለታል። አባባ ግን እንዴት ከቤቴ ምግብ እያለ ከውጭ ይገዛል? ቲና በጣም ባለሙያ ናት፣ እሷ ትስራው በማለት ተናግረዋል። ካሌብም ቲናም በጣም ከመጥላቱ የተነሳ እሷ የሰራችው ምግብ እንዴት ለእንግዳ ይቀርባል? በጭራሽ አትችልበትም እያለ ያንቋሸሻት ነበር። የኔን ሙያ እንደሆነ ጠንቅቀህ ታውቀዋለህ፣ እኔ ሰራለሁ በማለት ወደ ኩሽናም አምርታለች። ይህንን ምግብ እሷ እያስተካከለች ነው። ታዲያ በስተመጨረሻም አባባ የመጣው እንግዳ እንድትቀበል ወደ ውጭ እንድትወጣም አድርገዋታል። ነገር ግን ፊት ለፊት የገጠማት ነገር እያጠበቀች ነው። ማለት ዳንኤል ፍቅረኛውን አምጥቶ ሰርፕራይዝ በማድረግ ቅጥል አድርጓታል። ቲና መጨበጫዋ ጠፍቶባታል። ሰላም ጤና ይስጥልን ውድ የቻናሉ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 44 ምን አዲስ ነገር አለ ብለን የምንከታተል ይሆናል። እንግዲህ በባለፈው ክፍል እንደተመለከትነው ካሌብ ከቲና ላይ ሽጉጥ ጠቅኖባት ነበር። እባክህን ሽጉጡን መልስልኝ፣ በጣም ፈርቻለሁ እያለች ካሌብን እየተማጸነችው ሳለ አባባ ድንገት ይከሰታሉ። ሆኖም እሷ የገደለቻቸው አባባ እባክህን ካሌብ ሽጉጥህን መልሰው፣ ለምን በእጅ ትጠፋና አንተ ዘብጥያ ትወርዳለህ? የክፉ ሰዎች በቀል ሌላ ነው በማለትም ልጃቸውን ከንዴቱ እንዲያገግም አድርገውታል። ቲና ግን አባባን እዛ ሳሎን ላይ ስትመለከታቸው በፍጹም ማመን አልቻለችም። እንደውም አባባ አይደለም መንፈስ ነው እስከ ማለት ደረጃ ደርሳለች። ማመን የተሳናት ቲናም ወዲያውኑ እብድ ሆና ወደ ውጭ ትወጣለች። ዳንኤልን እባክህ ድረስልኝ ጉድ ሆኛለሁ እያለች ነበር የደወለችለት።
ከዛ ከተለመደው ሬስቶራንትም ቁጭ ብላ እየተጠባበቀችው ሳለ ዳንኤል ይመጣል። ዳንኤልም ምን ሆነሽ ነው እባክሽ ንገሪኝ እያላት ነው። እርሷም እባክህን ልረጋጋና የተፈጠረውን እነግርሃለሁ። ታምናለህ? አባባ በህይወት አለ። ያ አጋጭ ነው ጉድ የሰራኝ፣ ገድየዋለሁ እኮ ብሎኝ ነበር፣ ይኸው ሸወደኝ እያለችም የምትይዘው የምትጨብጠውን አሳጥቷታል። እና ካሌብ ሊተኩስብኝ ነበር እያልሽ ነው በማለት ዳንኤልም ይጠይቃታል። አዎ ካሌብ ሊተኩስብኝ ነበር፣ አባባ ደርሶ ነው ያተረፈኝ በማለትም ነገረችው። ይህኔ ዳንኤል የገደልሽው አባባ መጥቶ አዳነሽ አይደለ እያለን በድርጊቷ ሊያስታውሳት ፈልጓል። እሷም ሙቻለው የሚለውን ሙዚቃ መቀኘቷን ቀጥላለች። በሌላ በኩል አባባ አሁን ልጃቸውን እየመከሩ ነው። ማለትም አንተ እሷን ገድለህ ወደ ዘብጥያ ብትወርድ ከዛስ አንድ ልጅን አጣሁት አይደል እንዴ? ይህን ሁሉ ማደርገው እኮ አንተ እንድትጠበቅና ደህና እንድትሆንልኝ ነው። ለመውረስ ይህን ሁሉ ክፋት የተጓዘችበትን አንተ እስር ቤት ገባህ ማለት አንተም ሆነ አይደለም ምንድነው ልጄ የማታስተውለው በማለት ካሌብ በስሜታዊ ተነሳስቶ ሊሰራ የነበረውን ወንጀል ትክክል እንዳልሆነ አባባም ነግረውታል። ትሁት ራሷ ቲና ያንን ሁሉ ካደረገች በኋላ ቤቱን በሰላም ለቃ ስትወጣ አባባ እንዴት ዝም እንዳሏት እሷ ራሱ ግራ ገብቷታል። አባባ ለምን ዝም ብሏት ቲና እንድትሄድ እንደፈቀደላት ሲመጣ እንጠይቀዋለን እያለች ነው። ካሌብም የአባዬ ነገር በጣም ግራ ጋብቶኛል፣ አንቺን ግን ሳላመሰግንሽ አላልፍም። በህይወቴ ብዙ ነገር እየተከላከልሽልኝና ብዙ ቀና ነገሮችን እያስተማርሽኝ እዚህ አድርሰሽኛል በማለት ስለ እሷ መልካምነትና ቀናነትም አውርቶ አልጨረሰም። ትሁት እባክህን አታሽኮርመመኝ በማለት ነበር ንግግሩን እንዲቋጭ ያደረገችው። አባባ ከቤት እንዳለ ዳኒ ከቲና ጋር ተገናኝቶ የሰማውን ከሰማ በኋላ ቀጥታ የአባዬን ጉልበት በመሳም እንዴት ሰነበትክ በማለት ሰላምታ ይለዋወጣሉ። አባባም ልጄ ምን ነው ሰሞኑን ቤታችን ጠፋሳ? አስቀይመን ይሁን እንዴ? ትትና የታከለበት ንግግር ነበር የተናገሩት። ዳንኤልም አይ በፍጹም አባዬ፣ ጭራሽ እንዳውም እኔ ነኝ ያስቀየምኩ። ከዚህ በኋላ ግን ልክስህ ግድ ይለኛል። እነዛ መጥፎ ነገሮችን ሁሉ ትቼ አሁን በመልካም ነገሮች በበጎ አካሄድ ስታይሌን ቀይሬያለሁ በማለት አሁን ዳንኤል የቀድሞ ማንነቱን ሙሉ በሙሉ እንደቀየረና ከዚህ በኋላ አባባ የሚሉትን መስማት እንዳለበትም ነግሯቸዋል። አባባ በጣም ተደሰቱ። አሁን የሚቀረኝ ነገር አንድ ነገር ነው፣ ይህን እንድታደርግልኝ ደግሞ ያንተን ፍቃድ ጠይቃለሁ በማለት ለአባባ ይነግሩታል። ማለትም ኤደንን እንዲያስታርቀው ነበር የዳኒ ጥረት። አባባም ወደ ነበር ፍቅራቸው እንድትመለሱ የእርሷ ፍቃድ ያስፈልጋል እና መጀመሪያ ኤደን ትጠይቅ ነበር ያሉት። ኤደንም እንግዲህ ወደዛ ቤት ተከስታ በጣም ደስ ብሏታል። ማለትም በተፈጠረው ነገር አባባ ከነበሩበት ታስረው ተፈተው አሁን ላይ ወደ ቤታቸው በሰላም መገናኘታቸው ከስንት ጊዜ በኋላ እንደዚህ ተሰብስበን ቡና መጠጣት መጫወት ስለቻልን በጣም ደስ ብሎኛል እያለችም ጨዋታቸውን ቀጥለዋል። አባባም ዳንኤል በነገራቸው መሰረት ኤደን የዳንኤልን በደል ይቅርታ እንድታደርግለትና ወደ ቀድሞ ፍቅራቸው እንዲመለሱም ይነግሯታል። ኤደን በፍጹም አባዬ ሊሆን አይችልም አለቻቸው። እንዴት ነው የማይሆነው? ነገሮችን ቀለል አድርገሽ አስቢያቸው። የሰው ልጅ ይሳሳታል። ከስህተቱ ሲታረም ደግሞ ይህንን ማንነት የማንቀበልበት አንዳች ምክንያት የለም ብለዋታል። ሆኖም ኤደን አሁን ወደ ማመኑ ደረጃ ስትደርስ በስተመጨረሻ ግን በሙሉ ልቤ እንኳን ልቀበለው ከባድ ስለሆነ ምናልባትም አንዳንድ ነገሮችን ከውጭ ሆኜ መከታተል ይኖርብኛል፣ ሌላኛው የምርመራ ሂደት እንዲኖረንም እፈልጋለሁ በማለት መመርመር እንዳለባቸው ለአባባ ነግረዋለች። አባባም የኤደንን ሀሳብ ተቀብለዋታል። በቃ ጥሩ ነው ልጄ አስቢበት ብለዋታል። ቲናም ያንን ሁሉ ካደረገችና ሁኔታ ከተገላበጠባት በኋላ ሳታርፍ አሁንም አይኗን በጨው አጥባ ወደዛ ቤት ተከስታለች። ትሁት አይንሽን በጨው አጥበሽ መጣሽ አይደል? ምን ልታደርጊ መጣሽ ብላታለች። ቆይ አንቺንማ ባልሰራልሽ የሚለው የሁል ጊዜ ፉከራዋም እንደቀጠለ ነው። ካሌብ ግን የቲና አመጣጥ በጣም ስላናደደው ምን ልታደርጊ መጣሽ ውጭልኝ በማለት ሲሰርባት ነበር። እሷ ግን አልወጣም ባለቤቴ እኮ ነህ፣ አክብረህ ልትይዘኝ ግድ ይልሃል በማለት ፍጥጥ ብላለች። በስተመጨረሻም ምግብ እንድትሰራለትም ትሁት እየጠየቀቻት ነበር። ትሁት ከዚህ በኋላ ስለ አንቺ ጉዳይ አይመለከተኝም፣ አንቺም እኔን የማዘዝ መብት የለሽም በማለት ነግራታለች። ሆኖም አሁን የትሁትም ሁኔታ እያናደዳት ስለመጣ ሁላቸውም ተሰብስበው በተቀመጡበት ቡና አፍልተው እየተጨዋወቱ ነበር። ቲና ግን ከዚህ ውጪ በመሆን አሁንም ጭቅጭቅ ጀምረዋል።
በተለይ ካሌብ በተደጋጋሚ ቤቱን ለቀሽ ውጪ የሚለው ጥያቄ እንደቀጠለ ነው። አባባም ቅኔያቸውን ቀጠሉ። የጎረቤቴ ውሻ አብልቼው ነበር፣ ባጎረስኩ ሊነክሰኝ ነው፣ ለማንኛውም ሰተሽ ተገላገኝ በማለት ቲናን ሰድበዋታል። ይህኔ ቲናም ተናዳ ቤቱን ከፍታም ትወጣለች። ካሌብም አባቱን ከሞት ስላተረፈችለት ትሁትን በጣም እያመሰገናትና ይህን ላደረግሽልኝም ስጦታ ሰጥቷታል። ታዲያ ይህን የተመለከተችው ኤደን ለምን አትጋቡም አንቺና ካሌብ በማለት ትሁትን እያግባባቻት ነው። ትሁት እባክሽን ከደህና ሰዎች ጋር እንዳታጣይኝ፣ እንዲህ አይነት ነገር በፍጹም አይታሰብም፣ ካሌብም እንዲቀየምብኝ አልፈልግም በማለት ነግራታለች። ፍቅር አያጣላም ያግባባል እንጂ ይልቁንስ አስቢበት በማለት ወደ ካሌብ እያቀረበቻት መታለች። አባባም ዳንኤልና ኤደን አስታርቀዋቸው እንዲተቃቀፉ አድርገዋቸዋል። አሁን ወደ ውጭ በመውጣት ተዝናኑና ወደ ቀድሞ ፍቅራቸው በመመለስ እጅግ ደስ የሚል ጊዜ እያሳለፉ ነው። ካሌብና አባባም ዳንኤልን ሰርፕራይዝ በማድረግ ይፈልጉ ነበር። አንድ ጓደኛዬ እጮኛውን አምጥቶ ያስተዋውቀኛል፣ ምግቡን ማን ይስራው እያሉ እያወሩ ነው። ትሁትንም ወደ ውጭ ለውስጣት ነው። ማን ይሰራዋል? በቃ ከውጭ ምግብ ይገዛ በማለት ካሌብ ሀሳብ ያመጣል። አባባ ቤቴ ሞልቶ ተርፎ ለምንድን ነው የሚገዛው? በቃ ቲና ጎበዝ ባለሙያ ስለሆነች እሷ ትሰራዋለች ብለዋል። ካሌብ ግን በጣም ተናዶና ተበሳጭቶ ነበር። እሷ ናት እንደ ምግቡን የምትሰራው፣ ለዛውም የእንግዳ ማስተናገጃ በማለት ጮክ ብሎም ይናገራል። ቲና ግን ይህን ያክል ከጥላቻ ተነስተህ ባልተናገርከኝ እንጂ ሙያዬንንማ ጠንቅቀህ ታውቀዋለህ እያለች ኩሽናውን ድስት እየከፋፈተችና እያተራመሰችው ነው። ቲናም ለዝግጅቱ ምን አይነት ምግብ ልታቀርብ ትችላለች? የእሷ ብቻ ክፋት አይታመንም እና ምናልባትም መድኃኒትም ልጨምርበት ትችላለች። ሆኖም እርሷ ከኩሽና ባለችበት ሰዓት ዳኒና ኤደን ወደ ቤትም ተቃርበዋል። ይህኔ ስልክ ለአባባ ቴክስት ይላክላቸዋል። ቲናን በመጥራትም እንግዳ መጥቷልና ከውጭ ተቀበዩ ብለዋታል። ይህኔ ትሁት በጣም ዝንጥ ብላ ከካሌብ አጠገብ ተቀምጣለች። እነሱ ቤተሰባዊ ጨዋታ እየተጫወቱ ግን አሁን የኩሽናውን ስራ ተተክታ በሰራተኝነትም እያገለገለች ነው። አሁን በስተመጨረሻ አባባ አንተ አትሻልም ወይ የሚል ነገርም ተናግራለች። አይ አይሆንም አንቺ ተቀበያቸው በማለት እሷ እንድትቀበላቸው ወደ ውጭ ተልካለች። ፊት ለፊት ያጋጠማት ነገር ቢኖር ግን ኤደን እና ዳኒ ፍቅራቸውን እየተገላለጹ ነበር የተመለከተችው። ቲና ማመን ተስኗት ራሷን ይዛ እንደቆመች ነበር የዛሬው ቪዲዮ የተጠናቀቀው። ለማንኛውም ቀጣይ ክፍል ምን ሊሆን ይችላል? ትሁት ድራማ ፍጥጫው እንደቀጠለ ነው። በሚያስገርም ሁኔታ ዛሬ ደግሞ አዳዲስ ትዕይንቶች ተፈጥረዋል። እንግዲህ ድራማው መሳጭና ልብ አንጠልጣይ የሆነ መጥቷል። አስተማሪነቱም እንደዚሁ። አባባ ጥበባዊ ጉዟቸው የሚያስደንቅ ነው። ትዕግስትን እንማርበታለን። ለማንኛውም የዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።